እስላማዊ ስነ ጥበብ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት በንግግራቸው እንዲህ ብለው ነበር፣ አላህ ያማረ ነው፣ ያማረን ይወዳል። እንዲሁም አላህ አሳምሮ የሰሩትን ተግባር ይወዳል። ሙስሊም እንደዘገቡት እነዚህ የነብዩ ትእዛዞች ሙስሊም ስራውን በጥራት እንዲሰራ በዘውትር ህይወቱ የሚያደርገውን ተግባር እንዲያሳምር መስጊዶችንና ቤቶችን እንዲያስጌጥ አደረጉት ይለናል አንድ ያገኘነው ጽሑፍ። እስላማዊ የህንጻ ጥበብ ወይም አርኪቴክቸርና ስነ ጥበባዊ ጌጦች አሁንም ሕያውና በብዙ የዓለም ክፍሎች ከፍተኛ ግምት የሚሰጣቸው ናቸው። እስላማዊ ስነ ጥበብ ልዩ ባህሪ ያለው የተለያዩ ይዞታዎችን ያካተተ ጂኦሜትሪ፣ አረቢስክ፣ ፍሎራ፣ ካሊግራፊ፣ የቁም ጽሕፈት ጥበብ በመባል ሲታወቅ አንዱ ካንዱ የማይነጣጠል ነው። ከጥንት ጀምሮ የሙስሊም ስነ ጥበብ ዓለማዊውን ህይወት ሚዛናዊነትን ጠብቆ በስምምነት ከመንፈሳዊ ህይወት ጋር መኖርን የሚያንጸባርቅ ነው። አረቢስክ የሚለውን ጽሑፍ በአንድ መዝገበ ቃላት ላይ እንዲህ በሚል ተተንትኗል። አብዛኛውን ጊዜ በጠምዛዛና በደጋንግ አንዳንዴም በማዕዘንማ ሐረጋዊ ጥልፍልፍ መስመሮች የሚሳሉ በቅጠሎች፣ በፍራፍሬዎች፣ በአበቦችና በእንስሳት ቅርጾችና ምስሎች የሚቀናበሩ ጌጣዊና ስዕላዊ ቅንብሮች፣ አረብማ ጌጣዊ ዘይቤ ይባላል። ጥንታዊ ግሪኮችና ሮማኖች ከመካከለኛው ምስራቅ ጋር ባላቸው ግንኙነት ምክንያት አረብማ ዘይቤን ወይም የመስመራዊ ጌጣዊነትን ዘይቤን ይጠቀሙ ነበር። በኋላም በዘመነ ዳግም የተነሱ ሰዓሊያን ይህንኑ አረብማ ዘይቤን በኪነ ንድፍ፣ በኪነ ቅብ፣ በዝቅተኛ ዝርግ ጉብታማ ኪነ ቅርጽ፣ በስግራፊቶና በብረታ ብረት የማስጌጥ ጥበባት ተጠቅመውበታል ይላል። ሙስሊሞች ሁሉም ነገር ሚዛናዊና አብረው የመሄድ ጠባይ እንዳላቸው ያምናሉ። ማንም ነገር በዘፈቀደ ወይም በእድል የተገኘ ሳይሆን በረቀቀ ዕቅድ ከሆነውና በጣም ማህሪ ጥበበኛ አቃጅ አዘጋጅ አምላክ የመጣ ነው። የኢስላም ስነ ጥበብ ካሉት ዋና ዋና ነገሮች ውስጥ እስላማዊ ስነ ጥበብ ከቁሳዊ ይዘታቸው ይልቅ የነገሮችን ትርጉምና መሰረታቸውን በስዕል ለማቅረብ ይሞክራል። የእጅ ሙያዎችና የማስጌጥ ጥበቦች ከፍተኛ የስነ ጥበብ ደረጃ ያላቸው ናቸው። ካሊግራፊ የኢስላም ዋነኛ ስነ ጥበብ ነው። በጂኦሜትሪና በፍሎራ ጥራዝ የእጽዋት ነክ ጥራዝ የተሰሩ በኢስላም ስነ ጥበብ ከፍተኛ ሚና ይጫወታሉ። የኢስላማዊ ስነ ጥበብ ሁሉንም ስነ ጥበብ የሚያካትትና ሃይማኖታዊ አመለካከት ብቻ የሚያተኩር አይደለም። ነሺዳ እዚህ ጋር ታስገቢያለሽ መሸጋገሪያ። ካሊግራፊ ወይም የቁም ጽሑፍ ሙስሊም አርቲስቶች ለቁርአን ካላቸው ከፍተኛ ክብርና ፍቅር የካሊግራፊ ስነ ጥበብ ከፍተኛ ለውጥ ሊያሳይ ይችላል። በዚህ የጽሑፍ ስነ ጥበብ በመጠቀም የሙስሊሙ ዓለም በአጠቃላይ መሳጅዶችን፣ ቤተ መንግስቶችን፣ ቤቶችን፣ የሥራና የንግድ ቦታዎችን በቁርአን ጥቅሶች ያሳምራል። ብዙውን ጊዜ ይህ ጥበብ የሚያገለግለው ቅዱስና ውድ የሆነን ነገር በልዩ ውበትና ባማረ ሁኔታ ለማሳየት ነው። ለረጅም ዘመናት ብዙ አይነት የካሊግራፊ አጻጻፍ ስነ ጥበቦች በተለያዩ የዓለማችን አካባቢዎች ሊፈጠሩ ችሏል። ከዋነኞቹ የአረብኛ ካሊግራፊ ውስጥ ኩፊስ ይገኛል። ኩፊስ የኩፊስ የሥነ ጽሑፍ ጥበብ ይብዛም ሚነስ ስኩዌር መሰል በጣም የደመቀና ወፈር ያለ ይዘት ሲኖረው በድንጋይ ወይም በብረት ላይ ለጽሑፍ የሚያመች እንዲሁም በመስጊዶች ግድግዳ እንዲሁም በሳንቲም ወይም በሳንቲም ላይ የሚቀለም ወይም የሚቀረፍ ስራዎች ላይ የሚውል ነው። ነስኽ የነስኽ የቁም ጽሑፍ አጣጣል በአረቡ ዓለም ምናልባት ዕውቅና ያለው የተወሰነ የጽሑፍ አጣጣል ስልት ያለው በግልጽ የሚነበብ በትየባ ተግባር ላይ የሚውል ነው። ይህ የጽሑፍ አጣጣል ጥበብ የተለያዩ ዘዴዎችና አይነቶች ሲኖሩት ከነዚህም ውስጥ ጧልቅ፣ ሪቃ እንዲሁም ዲዋኒ በመባል ሲታወቁ ለዘመናዊው የአረብኛ የጽሑፍ ጥበብ አባት የሚባሉ ናቸው። ሱሉስ ይህ የጽሑፍ አጣጣል ጥበብ አይነት በጣም አስፈላጊና የጌጣጌጥ የጽሑፍ አጣጣል ዘዴዎች ንጉሥ በመባል ይታወቃል። ይህ የጽሑፍ አጣጣል ዘዴ ብዙውን ጊዜ
ሃይማኖታዊ ጽሑፎች ርዕስ እንዲሁም ጥቅሶችንና ምሳሌያዊ አገላለጾች የሚጻፉበት ነው። ጧሊቅ ይህ በአብዛኛው ለፐርሺያ ቋንቋ የሚያገለግልና በኢራን፣ አፍጋኒስታን፣ በህንድ ግዛት አካባቢ በከፍተኛ ሁኔታ የሚሰራበት ነው። የጧሊቅ የጽሑፍ አጣጣል ጥበብ ለውጥ የሚታይበት የሚያምርና ያሸበረቀ ነው። ዲዋኒ ይህ የጽሑፍ ጥበብ በጣም ቅጥልጥል የበዛበት ጽሑፍ ሲሆን ፊደሎች ያለ ድምፅ ማውጫ የተያያዙ ናቸው። የዲዋኒ ጥበብ መሠረት የተጀመረው በ16ኛው ክፍለ ዘመንና በ17ኛው ክፍለ ዘመን በኦቶማን ቱርክ ሲሆን የተለመደ ካሊግራፊ ጥበብ ባይሆንም ከሪቃ፣ ሙህቀቅ፣ ረይሃኒ፣ ኢጃዚ እንዲሁም ሞሮካን ጋር በውበት የማይተናነስ ነው። መሸጋገሪያ ንሽድ ያስፈልጓል። እስላማዊ የህንፃ ጥበብ አርክቴክት በታሪክ ውስጥ የእስላማዊው ዓለም የህንፃ ጥበብ መሠረቱ መንፈሳዊ እድገት ምንጭ ከሆነው ከቁርአን ነው። የከተማ ሕይወትና የሙስሊም ከተሞች መቆርቆር የእጅ ሙያተኞችን ያላሰለሰ የትውልድ ልምድ ውጤት ነው። የእስላማዊ የህንፃ ጥበብ በከተማዎች ውስጥ ባሉ እስላማዊ መድረሳዎች ማለትም ትምህርት ቤቶች፣ ሱቆች፣ በቤተ መንግሥት፣ በቤቶች እንዲሁም በመስጊድ ጎላ ብለው የሚታዩና ለከተሞችም ውበት የሚሰጡ ናቸው። በተለይ በመስጂዶችና በቤተ መንግሥት የክብ ጣሪያ ማለትም ጉልላት ግንባታ ከበታች የሚተወው ሰፊ ቦታ የዚህ ጥበብ ልዩ ውጤትና በመስጂዶች ክብ ጣሪያ ውስጥ የሚቀረፉትና የሚጻፉት ጽሑፎች አላህን የሚያሞግሱ ናቸው። ከእስላማዊው የህንፃ ጥበብ የሌሉና ያልተለመደ ሆኖ የሚታይ ነገር ቢኖር የሰውና የእንስሳ ምስልን መቅረጽና መገንባት ነው። በዚህ ፈንታ አላህን በሚያወድሱ የካሊግራፊ ጽሑፎች የተሞሉ ናቸው። በተለምዶ የሚሰራው እስላማዊ ቤት አሰራር የተለየ ባህሪ ሲኖረው ይኸውም የቤተሰብን ሕይወት ጥበቃ يا الله التهانسك فموتين خلق كوني إسلام ماني فبانا وقرسيس نسر الدين يا الله التهانسك فموتين خلق كوني إسلام ماني فبانا وقرسيس نسر الدين ilmaan haqqi barsiisuun ijoollummaan dagatamnaan baay'een boodan qabamu ganama gadhiifamnaan maatii miti hawaasa miidha duraan diigamnaan kunoo sadarkaan dhaabbaatu wallaalamnaan kan silaa rabbiin biraa badhaafamu qaddamnaan abbaataa duwwii ta'ee meeqatu abaaramnaan irraa dhalaatee zallamnaan abaaramuun shakkini islaamummaa ani fabana nu agarsiis nasridini akkataane hagarre akkataanu tolfannaa waawwal yaadachiisuudhaaf kaanetti tarkaanfannaa bu'uura diinii keessaa dagatame qorannaa dhaloota fuulduraatiif kottaa waa karoorfannaa waan dandeenyuut oolfannee kaanis rabbiin kadhannaa of jala laaluu miti fageessine waa yaannaa akka ilmaan keenya bakka gaarii geessu barbaannaa akkaanootarra taane ta'urraan jabaafna kana himne walii dhaamna milkiin harka rahmaani islaamumaani babaanaan nu agarsiisa sidiini akka ofii mudanne ilmaan hin taasifannu kanaafuu ilmaan keenya diinii adaalchifannu daa'imummaadhaan qabni akkii abarsiifannu kanaafi dambaafachuuf bakkeerraa ka'uu qabnu haadha ilmaan keenyaate kan dura qopheeffannu bakki nuti yaaduu qabnu asitti haftee dubbiini islaamummaani fabaanaan nu agarsiisna swiiddiini dura qalbii keenya irratti qawliinsa olataatu diinii mana keenya irraa meeyfanuuf abaatu kulli nama rabbii isaatti amanee hundi isaatu ummanni mana islaamaa warraa fi ilmaan isaatu bultiin keenya kan seera islaamaatiin jiraatu kan bareedina islaamaa mul'isuuf tattaafatu
كنتانان كان فقاتو إذن خالقاتيني إسلام ماني فبانان وقرسيس نصر الديني كتاي جسلامتي ولا لا يا بوليسا حياة دين إسلام أولنا مانا كيسا يا ديرا يا دوبرتي دوبي كونا دكيسا أنا ندوبا دوان تنونا فيفتي قلبي كيسا أما ربي كونا لا في سر وبرسا نسيا خيري قبض ولي بيادم بهيسا كودا دوبرتي إسلام واتكوسي وديسا يا دكنا تشيفا كيسا نالا قلبي داني إسلام ماني فبانان وقرسيس نصر الديني ميواي أواني رانك باب سوى دبدا أمانا دين إسلام أنجر بركا يدا نمونا قلبي فدا إرقا كونا وبدا أگر توكي أمتاتي غما فيسي سيتوادا كوني سين دين إسلام كيسا قبدو قدودا هادا فادا مناتي أسينو بوليتي دا إسيدوما توغيتي دا قدو في فدناني إسلام ماني فبانان وقرسيس نصر الديني يا الله التهانسي كوفا قفتان خلق كوني إسلام ماني فبانان وقرسيس نصر الديني እየተከታተላችሁ ያላችሁት በረካ የእሁድ የመዝናኛ